ይህን የመሰለ ፍቅራቸውን ምንድነው ያደበዘዘው? እውነት አንዳንድ ጊዜ አስመሳይ ሰዎች ጋራ መኖር ለካ በጣም ይጎዳል። እኔ በጣም ግራ ተጋብቻለሁ። በመሀላቸው የሆነ ሰው አለ። ግን ደግሞ ሄሉ ማንኛውም ሰው ጋራ ብትኖር ልቧን ክፍት አድርጋ ወንዶችን ባትቀበላቸው በጣም ጥሩ ነው ቤተሰቦች። ምክንያቱም እየጎዷት ነው እየሄዱ ያሉት ማለት ነው። እንግዲህ ያብም ትክክል ሊሆን ይችላል፣ እሷም ትክክል ልትሆን ትችላለች። ማንኛውም ሰው ላይ መፍረድ አልችልም ማለት ነው። ግን ደግሞ እዛ ጋም እንዳልክ በሷ ፍቅር ሞት ካበድኩ ይላል። እዚህ ጋም ደግሞ ያብ እንዴት እንደዚህ ተዋሸኛለሽ፣ አዋርድሽኝ እያላት ነው ማለት ነው። ያብ ሄሉን የሚወዳት ከሆነ ከዛችም ከዚችም ማለቱን ያቁምና ሄሉን ብቻ ይያዝ። ያለዛ ግን የልጅቷን ህይወት ማበላሸት የለበትም፣ የራሱንም ህይወት ማበላሸት የለበትም። ምክንያቱም እንደማየው ከሆነ በጣም ይወዳታል፣ ያፈቅራታል። ታዲያ ለምን ከሄሉ ውጪ ሌላ ሴት ጋር ይሄዳል? ከመሀላቸው ያለችውንም ደግሞ አፈቅራለሁ እያለች የምታስቸግረውንም ሴት ልጅ ማስወጣት አለበት ብዬ አስባለሁ። ምክንያቱም ፍቅር ቀልድ አይደለም። እና ደግሞ ሄሉ ካገኘችው ወንድ ጋር እየተለጠፈች ታለቃቅስብናለች የምትሉ ማለት ነው። እናንተ እኮ የፍቅር ነገር ስላልገባችሁ እኮ ነው። ፍቅር ማለት እኮ ህፃን እኮ ነው የሚያደርገው፣ ህፃን ማለት ነው በቃ። ሄሉዬ ደግሞ እንደምታውቁት ልቧ በጣም ሞኝ ነው። በቃ ካገኘችው ሰው ጋር እወድሻለሁ፣ ጥሩ ሰው ነሽ፣ መልካም ነሽ፣ ቆንጆ ነሽ እያለ የቀረባትን ሰው ሁላ ልቧን እየከፈተች ትቀበላለች። ከዛም በኋላ ልቧን እየሰባበሩላት እንዳትጠገን አድርገው እየሰበሯት ይሄዳሉ ማለት ነው። እና ስለዚህ ሄሉን ከየትኛው ወንድ ጋር እየተለጣጠፍሽ አታልቅሽብን እጭ የምትሉ ሰዎች ማለት ነው። ተው ግን ተው። የፍቅርም ግፍ አለው። ነገ እናንተም እኮ ምን እንደምትሆኑ አታውቁም። ስለዚህ እቺ ልጅ እኮ ወድ አይደለም። እዚህ ጋር ደግሞ ከመሀል እነሱ ስለተጣሉ ደስ የሚላት አንዲት ልጅ አለች። ይችም ደግሞ እንግዲህ የእሱ አፍቃሪ ናት። እሱም በጣም ተወደዋለች። እሱ ግን አይፈልጋትም።